የኢሳም ሀበሻ የቀድሞ ባለቤት ዲዛይነር ፎዚያ በህይወቴ እጅግ የሚቆጨኝ ነገር አለ። ይህ የሚቆጨኝ ነገር ደግሞ ለእናንተ ላካፍላችሁ ለነግራችሁ እፈልጋለሁ ትማሩበት ዘንድ በማለት ያጋራችን በጣም አስገራሚ ታሪክ ሆኗልና እሱን እንነግራችኋለን። ከዚህ በተጨማሪ ፎዚያ ከልጅነቷ ጀምሮ ያሳለፈቻቸው የህይወት መስመሮች፣ በህይወቷ የገጠሟት ምስቅልቅሎችና ያለፈችበት መንገድ፣ ዛሬ ላይ ደግሞ የደረሰችበት አስገራሚ ስኬትም ጭምር ተዳሶ ወደ እናንተ ይቀርባል በዚህ መሰናዷችን ላይ። ሌላኛው የምንመለከተው ጉዳይ ተወዳጁ አርቲስት አሸናፊ ማህሌት በቀጥታ ለኢቢኤስ ቴሌቪዥን ይደርስ ዘንድ ስለ ነጻነት ወርቅነህ ያስተላለፈው በጣም አስገራሚ መልእክት ነው። ይህ አስገራሚ መልእክቱ በብዙ ሰዎች ዘንድ አነጋጋሪ ሆኗል። ምን ይሆን የተላለፈው መልእክት? ከነጻነት ጋር በተገናኘ ደግሞ ከሰሞኑ የወጡ አዳዲስ ጉዳዮችንም እንዲሁ እናጋራችኋለን። በነፂ ሐውልት ላይ በጣም እንዳዘናችሁ አውቃለሁ፣ እኛም አዝነናል። ግን ዛሬ ወደ እናንተ ከምናደርሳቸው መሰናዶቻችን መካከል የነሰራዊት ፍቅሬ ጉዳይ ይገኝበታል። እነሰራዊት ፍቅሬ ትናንት ፍርድ ቤት ቀጠሮ ነበራቸው። የመጨረሻ የተባለው የፍርድ ቤት ውሎ እንዴት ነበር? የፍርድ ቤቱስ ውሳኔ እንዴት ሆነ? እነሰራዊትስ መጨረሻቸው ምን ሆነ? የሚለውን አንስተን ወደ እናንተ የምናደርሰው ነው። ከዚሁ ጋር በተገናኘ አብሯቸው ወደ እስር ቤት ገብቶ የነበረው መንሱር ጀማል በፍርድ ቤት ውስጥ ከረር ያለ ጠበቅ ያለ ጉዳይ ከሌሎቹ ሰዎች በተለየ አስገራሚ ነገር እንደገጠመው ነው የተገለጸው። ምን አጋጠመው? ከነሱ በተለየ ምን ጉዳይ ገጠመው? የሚለውንም እንዲሁ የምናጋራችሁ ይሆናል ማለት ነው። እንደምን አላችሁልን? የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች እንደምን ከረማችሁልን? በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም ነው የምናመሰግነው። እንደምታውቁት ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እንዲህ እየዳሰሰ የሚያቀርብላችሁ። ዛሬም እነዚህን ታሪኮች ይዘናል። ከዝግጅቶቻችን ብዙ ቁም ነገሮችን ታገኛላችሁ። ከዚያ ባለፈ ትዝናናላችሁ ብለን እናስባለን። እንደተለመደው ጌታቸው በላይ መሰናዶቹን ወደ እናንተ አቀርባለሁ። እስከ መጨረሻው ከኛ ጋር ቆዩ። በቤቶች ድራማና መሰል ኪነጥበባዊ ስራዎች ላይ በስፋት የምናውቀው አርቲስት አሸናፊ ማህሌት ከነጻነት ወርቅነህ ጋር በተገናኘ ይድረስልኝ ለኢቢኤስ ቴሌቪዥን በሚል መልእክቱን አስተላልፎ ተመልክተናል በፌስቡክ ገጹ ላይ። ኢቢኤስ ቴሌቪዥን በሀገራችን የሚዲያ ኢንዱስትሪ ውስጥ ትልቅ ስም ያለው ተቋም እንደመሆኑ የጥበብ ሰዎችን ልዩ ተሰጥኦ የማክበር ግዴታ አለበት በማለት ነው ጽሑፉን የሚጀምረው። አሸናፊም ወንድማችን ነጻነት ወርቅነህ በራሱ ልዩ ቀለምና ተፈጥሯዊ ብቃት የብዙዎችን ልብ የገዛ ድንቅ ሰው ነበር። ነፍሱን ይማረውናም የሱ የሥራ አሻራዎች ሁሉም የራሱ የነጻነት ብቻ ሆነው ሊኖሩ ይገባል እያለ ነው ሐሳቡን የሚቀጥለው። የአሸናፊን ሐሳብ እንቀጥላለን። የነጻነት ወርቅነህ ነገር ግን ከተነሳ ከሰሞኑ የተለያዩ ሐሳቦች ሲሰጡ እንደነበር እናስታውሳለን። ነጻነት ሕይወቱ ካለፈ 80ኛ ቀን የመታሰቢያ በዓሉ ስለደረሰና ይህም ተከብሮ ስለሰነበተ ከዚህ ጋር ተገናኝቶ በቅድስት ሥላሴ በቀብር ስፍራው ላይ የሐውልት ምረቃ ስነ ስርዓት ተከናውኖ ነበር። አርቲስት ነጻነት ወርቅነህ እንግዲህ ሐውልት ቆሞለታል። እንደምትመለከቱት ሐውልቱ ይህንን ይመስላል። እኔ ነጻነት ወርቅነህ ነኝ የሚል ተጽፎበታል። እንደምትመለከቱት በእጁ ይዘው ላይ ከዚህ ከስሩ ጋር እዚህ ጋር ማለት ነው እንደምትመለከቱት አርቲስት ነጻነት ወርቅነህ ይላል። ከዛ በኋላ ስለሱ ጽሑፍ። ስለዚህ ሐውልት ምን ተሰማችሁ? ስለዚህ ሐውልት እስኪ ምን ታስተያየታላችሁ? ሐሳባችሁን ኮሜንት ላይ። ታዲያ ሐውልቱ ሲመረቅ ቤተሰቦቹ፣ ወዳጆቹ፣ ጓደኞቹና ሌሎችም ሰዎች በስፍራው ተገኝተው የነበረ ሲሆን ከሐውልቱ ጋር ተገናኝቶ ደግሞ የተለያዩ አስተያየቶች ይሰጡ እንደነበርም እህቱ ስትናገር ተደምጣለች። ጤና ይስጥልኝ፣ መሰረት ወርቅነህ ነኝ። በነፂ ሐውልት ላይ በጣም እንዳዘናችሁ አውቃለሁ፣ እኛም አዝነናል። ግን እየተስተካከለ ነው። ግን አሁን በጎን በኩል አንድ የፎቶ ማስቀመጫ ቦታ አለ። ሐውልቱ ተስተካክሎ እስከሚሰራ ድረስ ከዛም ለዘለቄታው ኢፖክሲ የሚሰራ ልጅ ልስራ ብሎኝ ቃል ገብቶልኛል። የቅዱስ ዑራኤልንም የሚወደው የታቦትን የቅዱስ ዑራኤልንም አስቀምጥለታለሁ አንድ ላይ። የሐውልቱ ጉዳይ ማስተካከያ እንደሚሰጥበትና የህዝቡን አስተያየት ተቀብለንም ኮሜንቶቹን ወስደን በጥሩ መንገድ እንደገና በማስተካከል እናቀርባለን ስትል ተደምጣለች እህቱ። ወደ አሸናፊ ሐሳብ ስንመለስ እንዳልኳችሁ
ነፃነት ወርቅነህ የሱ የሥራ አሻራ የራሱ የነፃነት ብቻ ሆኖ ሊኖር ይገባል እያለ ሲቀጥል ይሁን እንጂ አሁን ላይ ተቋሙ ነፃነትን ለመተካት በመልክ በቁመና ባነጋገር እሱን የሚመስል ሰው ፍለጋ ማለቱ የጥበብን ምንነትና የአንድን ሰው ግላዊ ተሰጥቶ ካለመረዳት የሚመጣ ትልቅ ስህተት እየመሰለኝ ነው በማለት ነው አሸናፊ ሐሳቡን የተናገረው። ጥበብ ልክ እንደ ሎሬት ጸጋዬ ገብረመድኅን ግጥሞች ወይም እንደ ስብሐት ገብረ እግዚአብሔር ድርሰቶች የማይደገም የግል ማንነት አለው ይላል አሸናፊ። የነፃነትንም ስራና አቀራረብ ፎቶኮፒ በማድረግ መተካት አይቻልም። የሰው ልጅ አምሳያ መፈለግም ለሟቹ ክብር አይሰጥም፣ ለሚመጣውም አዲስ ተሰጥቶ እድልን ይነፍጋል ብዬ አስባለሁ ይላል። ህዝቡ ልክ እንደ ነፂ የሚሰራ ሰው ወይም ደግሞ በመልክ የሚመሳሰል ሰው ሲያይ የሚሰጠው ግብረ መልስም ለነፃነት ካለው ክብርና ፍቅር እንዲሁም ናፍቆት የመነጨ ስሜት እንጂ የጥበብ ሰውን በሌላ ሰው መተካት እንደሚቻል ማረጋገጫ ተደርጎም ሊወሰድ አይገባውም በማለት ነው ሐሳቡን እየሰነዘረ ያለው። ስለዚህም የኢቢኤስ ስራ ኃላፊዎች ፍለጋችሁን ከመልክና ከቁመና ወደ ችሎታና አዲስ እይታ እንድታዞሩት መልእክቴ ነው በማለት ነው የሚናገረው። ለቦታው የሚመጣው አዲስ ሰው በራሱ ማንነትና ልዩ ተሰጥቶ ታሪክን እንዲሰራ እድል ሊሰጠው ይገባል። እኛም ማየት የምንፈልገው የነፃነትን ጥላ ሳይሆን እንደ ነፃነት ሁሉ በራሱ ብቃት ወደፊት የምናስታውሰውን አዲስ ብርሃን ነው። የአሸናፊ ሐሳብ እንዲህ እያለ ይመጣና በመጨረሻም ነፃነትን በስራዎቹ እናከብራለን፣ ተቋሙ ግን በራሱ መንገድ የሚመጣ አዲስ ጎበዝ ሰው በመፈለግ ሙያዊነቱን ሊያሳይ ይገባል በማለት ነው አርቲስት አሸናፊ ማህሌት ለኢቢኤስ ቴሌቪዥን መልእክቱን ያስተላለፈው። የኢሳም ሀበሻ የቀድሞ ባለቤት ዲዛይነር ፎዚያ በእናት ቲቪ ዩቲዩብ ቻናል በኩል ከሰሞኑ ብቅ ብላ አንዳንድ ነጥቦችንና ያለፉ የህይወት መንገዶቿን ስታጋራ ተደምጣለች። ታዲያ ካነሳቻቸው በጣም አስገራሚ ነጥቦች መካከል በህይወቴ እጅግ የሚቆጨኝ ነገር አለ በማለት ከቀድሞ ትዳሯ ጋር በተገናኘ ያነሳችው ነጥብ ዋናና አነጋጋሪ ተብሏል። ሰሞኑን ማህበራዊ ሚዲያ ላይ በስፋት እየተዘዋወረ ይገኛል። ይህ ጉዳይ ምንድነው የሚለውን አስከትለን በታሪካችን እንዳስሳለን። ከዚህ ባለፈ ግን በመግቢያችን ላይ እንደነገርኳችሁ ፎዚያ ያለፈችበት የህይወት መንገድ፣ በህይወቷ የገጠሟት ምስቅልቅሎችና ዛሬ ላይ ደግሞ የደረሰችበት ስኬትም ጭምር ወደ ኋላ መለስ ብለን እየዳሰስን ነው የምናቀርብላችሁ። ስለዚህ ሙሉን ፕሮግራም ቀደም ሲል ከፎዚያ ጋር በተገናኘ በሰራንላችሁ ቪዲዮ ጋር እያጣቀስን አንድ ላይ አስከትለን እናቀርበዋለን። ሁሉንም ተከታተሉት። ኢሳም ሀበሻ ወይም እስማኤል ሐሰን በሚል መጠሪያ የምናውቀው የቀድሞው ተወዳጅ አርቲስት በባለፈው ህይወቱ ቀደም ያለ የትዳር ህይወት የነበረው ሲሆን የትዳር ህይወቱ ደግሞ ከዲዛይነሯ ፎዚያ አወል ጋር እንደነበረ ብዙዎቻችን የምናውቀውና የምናስታውሰው ታሪክ ነው። ፎዚያ ዲዛይነር ናት። ተወዳጅ፣ ረጋ ያለችና በጸባይዋ የተመሰከረላት ልጅ እንደነበረችም በርካቶች ጉዳዩን ልብ ይሉታል። የተገናኘነው ትምህርት ቤት ውስጥ ነው የምትለው ኢሳም ሀበሻ እጅግ ተወዳጅ፣ ሰው አክባሪና ረጋ ያለ መልካም ሰው ነው ስትል ስትመሰክርለት እንደነበር እንዲሁ ስንመለከት ቆይተናል። ታዲያ ሁለቱ ሰዎች ደስ የሚያሰኝ የትዳር ህይወት አሳልፈው ቆንጆ የፍቅር ጊዜያትም እንደነበሯቸው እንዲሁ እናስታውሳለን። በአንድ ወቅት የኢሳም ሀበሻ እህት ስትናገር እነዚህ ሁለት ሰዎች ሆድዬ እየተባባሉ ይጠራሩ እንደነበርና በዚህም የተነሳ እኛም ባለቤቱን ሆድዬ ብለን እስካሁን ድረስ እንጠራታለን ስትል ስትመሰክር ተመልክተን ነበር። በትዳር ህይወታቸው ታዲያ 3 ያህል ልጆችን ለማፍራት የቻሉ ሲሆን ትዳራቸውም ቀስ በቀስ ግን እጅግ የሚያሳዝን ነገር ገጥሞት እስከ መለያየት ድረስ ደርሰውም ነበር። በዚያ ጊዜ ሁለቱ ጥንዶች የተለያዩበት መንገድ እጅግ አነጋጋሪ የነበረ ሲሆን ኢሳም በሰይፉ ሾው ከተናገረ በኋላ እንደገና የተለያዩበትን መንገድ ስትናገር አድምጠናት ነበር። ብዙ ጊዜ ጠብቄዋለሁ ኢሳምን ይመጣል ብዬ። ይሄ እውነት ነው፣ ቤተሰቦቹ የሚያውቁት ነው። አወጣጡም ዝም ብሎ ነው የወጣው ከቤት ጀስት ተነጋገረን። ጧት ላይ ስራ ብሎ ወጣ። ያው ይመጣል እንደማንኛውም ሰው ብዬ እየጠበቅኩት ማታ ላይ ነው እህቱ በጣም ክሎዝ የሆነች እህት አለችና ደውላ አይመጣም አጠብቂው ለምን ስል አይ ማዘር ቤት ነው የሚያድረው አለችኝ። ያው እንዳኮረፈ ገባኝ። ከዛሬ ነገ ይመጣል በቃ ይመጣል ያልኩኝ
ጠበቅኩት። የሆነ ቀን ለእናቱ ስደውል ቆይ ይረጋጋና ይመጣል አለች። እየጠበቅኩት 1 ወር ከምናምን ሆነ እናቱ ቤት ማለት ነው። የተወሰነ ጊዜ ደግሞ ቆይቶ 2 ወር 3 ወር ቆይቶ የሰማ ሰው እሱን ሊያናገር ፈለገ፣ አልተገኘም። በዚያ ጊዜ እነዚህ ጥንዶች የተለያዩበትን መንገድ ሲናገሩ ሁለቱም የየራሳቸው ደጋፊና የየራሳቸው ነቃፊ ነበራቸው። ከዚያ በኋላ ኢሳም ሀበሻ የፊልሙን ዓለም እርግፍ አድርጎ ትቶ ወደ እስልምናው ጉዞ ወደ ሃይማኖቱ ቀርቦ የተለያዩ አገልግሎቶችን እያበረከተ እንደሚገኝ ተናግሮ ነበር። ከዚያም ቀጥሎ አዲስ የትዳር ህይወት መስርቶ በኢቢኤስ ቴሌቪዥን በኩል ከባለቤቱ ጋር ብቅ ብሎ እንደነበርም እንዲሁ እናስታውሳለን። ፎዚያ እንግዲህ ሰሞኑን በዩቲዩብ በኩል ብቅ በማለት ስላለፈው የህይወት መንገዷ እየተናገረች ባለችበት እጅግ የሚያስቆጭ ነገር አለ እያለች ነው የምትናገረው። ፎዚያ ካነሳቻቸው ነጥቦች መካከል ወደ ስዊዘርላንድ ገና በ13 ዓመቷ እንዳቀናችና በስደት ኑሯን እንደጀመረች ትናገራለች። ከዚያ በኋላ እንግዲህ ህይወቷን እየገፋች ቀስ በቀስ ነገሮች እየተስተካከሉ ደስ በሚያሰኝ በምቾት ዓለም ውስጥ ነበረ ስትኖር የነበረው። ነገር ግን ቀስ በቀስ ሀገሯን እየናፈቀች ኢትዮጵያ መታ መኖር እየፈለገች ባለችበት ነው እንግዲህ ጠቅልላ ጓዟን ይዛ ወደ ሀገሯ የገባችው። ሀገር ውስጥም የተለያዩ ስራዎችን ስትሰራ ኖራለች ማለት ነው። በጣም የገረመኝ ነገር ግን ብዙ ሰዎች አይደለም የተንደላቀቀ አልጋ ባልጋ የሆነ ህይወት ይቀርና የተመሰቃቀለ ህይወት ቢሆንም እንኳን ከሀገር ቤቷ ኗኗር የውጭው ይሻለኛል በማለት ብዙ ሰዎች በአውሮፓ፣ በአሜሪካ፣ በአረብ ሀገራትና መሰል በተለያዩ ሀገራት ላይ ኑሯቸውን መስርተው እንደሚኖሩ ይታወቃልና ፎዚያ ግን የተሻለ የተደላደለው ኑሮዋን ትታ ነበር ሀገሬ ትበልጣለች በማለት ወደዚህ የተመለሰችው ማለት ነው። በዚያ ሰዓት እንግዲህ ጓዟን ጠቅልላ ሀገር ቤት መኖርን፣ ሌሎች አይነት የህይወት ልምዶችን ማሳየቷ ለብዙ ሰዎች መነሳሳትን የሚያሳይ ነገር ቢሆንም ወደ ሀገር ቤት መምጣቷ ብቻውን ግን የተሻለ ኑሮ እንድትኖር አላደረጋትም ነበር። በተለይ እዚህ ከመጣች በኋላም የትዳሯ መፍረስ እጅግ ትልቁ የህይወቷ ፈተና እንደነበር ነው የምትናገረው። ቀደም ብለን በታሪኩም ላይ ስንነግራችሁ 3 ያህል ልጆችን ከኢሳም ሀበሻ ጋር አፈርታለች። እንግዲህ እነዚህ ልጆች ወልደው ጥሩ የሚባል የትዳር ህይወት መስርተው ይኖሩ የነበሩ ሰዎች ትዳራቸው መፍረሱ ደግሞ በጣም ትልቅ ፈተና ሆኖባት ቆይቶ ነበር። አሁን ታዲያ ካነሳቻቸው ነጥቦች መካከል እኔ በጣም የሚቆጨኝ ነገር እያለች በተደጋጋሚ ያነሳችው ስለ ትዳሬ መፍረስ ወደ ሚዲያ መጥቼ መናገሬ በጣም ያስቆጨኛል ትላለች። እንግዲህ ብዙ ሰዎች እንደምታውቁት የትዳር ህይወታቸው ሲቃና የሚሆን ሲፈርስባቸው ወይ ሌሎች አይነት ነገሮች ሲፈጠሩ ወደ ሚዲያ እየመጡ ሀሳባቸውን ይናገራሉ። በእርግጥም አንዳንዶች እንደሚሉት እንዲህ አይነት ነገሮችን መናገር ለሌሎች ሰዎች ትምህርትን ያስጨብጥ ይችላል፣ ቁም ነገር ሊያስገኝ ይችላል፣ ከነሱ ትምህርትን ወስዶ የራስን ህይወት ለማስተካከል ይጠቅማል ይላሉ። በሌላ በኩል ያሉት ሰዎች ግን ለዋናዎቹ ለባለቤቶቹ ለባለ ታሪኮቹ ግን ወደ ሚዲያ መምጣት አደጋለው፣ ከሰው አፍ ውስጥ እንዲገቡ ያደርጋቸዋል፣ የቀጣይ የትዳር ህይወታቸው ላይ ተጽዕኖ እንዲኖረው ያደርጋል። ከምንም በላይ ደግሞ ልጆችን ያፈሩ ሰዎች ከሆኑ በልጆቻቸው ላይ ከባድ የሚባል የስነ ልቦና ጫናን ያስከትላል የሚሉ አስተያየት ሰጪዎች ይደመጣሉ። ፎዚያም ላይ የተከሰተው ነገር ይሄ ይመስላል። ስለ ትዳሯ መፍረስና ስለ ቀደመ የህይወት ታሪኳ መናገሯ ልጆቿ ላይ በጣም ከፍተኛ የስነ ልቦና ጫና አሳድሮ እንደነበር፣ ያ ነገር ደግሞ ዛሬ ድረስ ከፍተኛ ጸጸት ውስጥ እንደሚከታት ስትናገር ነው የተደመጠችው። ይሄም ጉዳይ ሰሞኑን መነጋገሪያ ሆኗል። ብዙ ሰዎች ይህን ይቆጨኛል ብላ ያወራችውን ሀሳብ እየተቀባበሉት ነው የሚገኘው ማለት ነው። ፎዚያ ካነሳቻቸው ነጥቦች መካከል ባል ምንም ያህል ሀብታም ቢሆን፣ ባል ምንም ያህል ቢሊየነር ቢሆን የባሌ ገንዘብ አለና ብሎ እጅን አጣጥፎ መቀመጥ መልካም አይደለም። ይህ ለሴቶች ላስተላልፈው የምፈልገው መልእክቴ ነው። ስለዚህ ሴት ልጅ በራሷ ተሯሩጣ ልታመጣው የሚገባት ገንዘብ ያስፈልጋታል። በእርግጥ ባለትዳሮች ንብረታቸው የጋራ ቢሆንም በራሷ ደግሞ መስራቷ ለሞራሏ ለጥንካሬዋ ትልቅ ማሳያ ስለሚሆን መልካም ነው ብላ ነው ሐሳቧን ያስቀመጠችው። እናንተ እንዴት ትመለከቱታላችሁ? ወደ ሚዲያ መታ ስላለፈው ህይወቷ መናገሯና አሁን ላይ ደግሞ ያስቆጨኛል ያለችውን ይህንን ጉዳይ እናንተ በምን አይነት መንገድ እንደምታዩት ሐሳባችሁን አስቀምጡልን። ደግሞ አስከትለን ሰሞኑን መነጋገሪያ ስለሆነው ስለነ ሰራዊት ፍቅሬ ጉዳይ እናንሳ።
ቀደም ሲል በመግቢያችን ላይ እንደነገርናችሁ ዛሬ ደግሞ ወደ እናንተ እናደርሳችኋለን ብለን ካሰብናቸው ዝግጅቶችና መረጃዎች መካከል የነ ሰራዊት ፍቅሬ ጉዳይ ይገኝበታል። እነ ሰራዊት ፍቅሬ እንደምታውቁት ከፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ የተለያየ ክስ ቀርቦባቸው ፍርድ ቤት ላይ በተደጋጋሚ ሲቀርቡ እንደነበርም ይታወሳል። ታዲያ ከዚህ በፊት በነበረው የፍርድ ሂደት ውስጥ በዋስ እንዲወጡ ጥያቄ አቀርበው ነበረ። ያንንም ለመገምገምና ፍርድ ቤቱ ሐሳባቸውን ተቀብሎ ውሳኔ ለመስጠት በትናንትናው ዕለት ቀጠሮ ነበረው። ታዲያ በፍርድ ቤቱ የታየውን የመጨረሻ የተባለውን ውሳኔ እነ ሰራዊት ፍቅሬ መጨረሻስ ምን ሆነም የሚለውን ደግሞ ዝርዝሩን ሁኔታ ሙሉውን አስከትለን እናደርሳለን። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በ400 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ መወሰኑን የሚያመላክቱ መረጃዎች እየወጡ ነው። ችሎቱ ሚያዝያ 28 2018 ዓ.ም በተሰየመበት ጊዜ ተጠርጣሪዎቹ ለዋስትናም የሚያቀርቡትን የገንዘብ መጠን ለመወሰን በትናንትናው ዕለት ሰኞ ግንቦት 3 ቀን 2018 ዓ.ም ቀጠሮ መስጠቱን የሚያመላክቱ ዘገባዎች ይታወሳሉ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጣሪዎች በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበር የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት በወሰነው ውሳኔ መሰረት እያንዳንዳቸው ከ400 እስከ 500 ሺህ ብር የሚደርስ የገንዘብ ዋስትና ከእስር እንዲፈቱ ትዕዛዝ ተሰጥቷቸዋል። ፍርድ ቤቱ በዋስትና ጉዳይ ላይ መርምሮ ባስተላለፈው ውሳኔ መሰረትም ከአንደኛ እስከ አራተኛ ተከሳሾች ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና እንዲለቀቁ ተወስኗል። እንዲሁም ስድስተኛና ሰባተኛ ተከሳሾች የነበሩት ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና ከእስር እንዲፈቱ ተወስኗል። እነዚህ ታዋቂ አርቲስቶች በተጠቀሰው የገንዘብ መጠን በዋስትና ከእስር እንዲለቀቁ ፍርድ ቤቱ ቢወስንም ነገር ግን ከሀገር እንዳይወጡ የሚል እግድ ግን እንደተጣለባቸው ነው መረጃዎቹ ጨምረው የሚገልጹት። በሌላ በኩል ግን አምስተኛ ተከሳሽ ሆኖ ቀርቦ የነበረው ከነዚህ ታዋቂ ሰዎች መካከል መንሱር ጀማል ይገኝበታል። መንሱር ጀማል የሱ የፍርድ ውሳኔ ግን ከነዚህ ሰዎች ለየት ያለ እንደሆነና ከሌሎቹ በተለየ መንገድ ከበድ ያለ የሚመስሉ ነገሮችን የሚያመላክት እንደሆነም ነው የተገኙት እነዚህ መረጃዎች የሚጠቁሙት። በመንሱር ላይ የተላለፈው ውሳኔ ምን ይመስላል፣ የሱስ ከነሱ በተለየ ለየት ያለበት ምክንያት ምንድነው የሚለውን ደግሞ አስከትለን እንመልከተው። በትናንትናው ግንቦት 3 2018 ዓ.ም በፊንቴክ 1.9 ቢሊዮን ብር ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የነበሩት ታዋቂ አርቲስቶች፣ ቲክቶከሮች በዚያው ዕለት የዋስትና መብታቸው ተከብሮ ከእስር እንዲፈቱ ሲወሰን በመንሱር ጀማል ላይ ግን ፍርድ ቤቱ ለቀጣይ ሳምንት አዲስ ቀጠሮ ሰጥቷል። ጠዋት በዋለው ችሎት በመንሱር ጀማል ላይ አቃቢ ሕጉ ባቀረበው መቃወሚያ ላይ ውሳኔ ለመስጠት ከሰዓት በኋላ ተቀጥሮ የነበረ ሲሆን ተከሳሹም በድጋሚ ከሰዓት በኋላ ፍርድ ቤትም ቀርቦ ነበር። ፍርድ ቤቱ የቀረበውን መቃወሚያ መርምሮ ካየ በኋላ ውሳኔ ለመስጠት ለግንቦት 10 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በዚህም መሰረት መንሱር ጀማል እስከ ግንቦት 10 ድረስ በእስር ላይ ሆኖ ውሳኔውን የሚጠባበቅ ይሆናል ነው የተባለው። እንግዲህ ከዚህ ቀደም በነበረው ሂደት ውስጥ በሌሎቹ አርቲስቶች ላይ በዋስትና ይውጡ የሚለውን ሐሳብ መቃወሚያ እንደሌለውና በመንሱር ጀማል ላይ ግን ልዩ መቃወሚያ እንዳለው ሐሳቡን አቅርቦ ነበረም አቃቢ ሕጉ። በዚህም መሰረት እንግዲህ ፍርድ ቤቱ አዲስ ቀጠሮችን ሰጥቶ ሌላ ውሳኔ ሊያስተላልፍ ይችላል ተብሎም እየተጠበቀ ነው። እንግዲህ መንሱር ጀማል ከሌሎቹ በተለየ እንዲህ አይነት መቃወሚያ ለምን ገጠመው የሚለው ጥያቄ የብዙ ሰዎች ነበር። ወደፊት በፍርድ ቤቱ ሂደት ላይ ምናልባት የሚታወቅ ነገር ካለ እንጂ እስካሁን ባለው ሂደት ግን ለምን እንደሆነ በዝርዝር አልተጠበቀም። ስለዚህ እንግዲህ ብዙ ሰዎች እያሉ ያሉት አቃቢ ሕጉ ተጨማሪ ሊመረምረው ሊያውቀውና ሊረዳው እንዲሁም ለህዝቡም ለፍርድ ቤቱም ይፋ ሊያደርገው የሚችል ሌላ ነገር ቢኖረው ነው የሚል ሐሳባቸውን ያቀርቡ ሰዎች አሉ። እውነተኛው መረጃ ደግሞ ቀጣይ ሲወጣ ወደ እናንተ የሚደርስ ይሆናል ማለት ነው። ከፊንቴክ ኢንቨስትመንት ጋር በተገናኘ እንግዲህ አርቲስቶቹ በእስር ላይ ለተወሰኑ ጊዜያት በእንዲህ አይነት መንገድ ቆይታ አድርገው በመጨረሻም በዚህ መንገድ ውሳኔዎች እየተላለፉ እንደሚገኙ ነው የተገኙት መረጃዎች የሚጠቁሙት። እኛም በእንዲህ አይነት መንገድ በጥቂቱ አጋራናችሁ።
በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች የዛሬዎቹ አነጋጋሪ የተባሉት ወቅታዊ ጉዳዮች እነዚህን ይመስላሉ። ከታሪኮቹ እንግዲህ ብዙ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ደግሞ በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ሰላም ሁኑልን።